በረከት ገበሬዋ ለእስር የተዳረገችበት ምክንያት ምንድነው? ከቅርብ ጊዜ ወዲህ ስማቸው በመደበኛ ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መሃል በቅጽል ስሟ በረከት ገበሬዋ፣ ሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ በቃኝ፣ ትንሽ ልረፍ እስቲ፣ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚጠካው? ማን ነው ይህን ሁሉ ጥንቅጦ የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ ዕድሜ ቀንሶ ይስጥህ በሚል ንግግሯ የብዙዎች መነጋገሪያ ሆና ነበር። በረከት በእርሻ ሥራ ላይ ተሰማራች፣ የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የሥራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወሰድ ስለነበር የመታሰሯ ዜና ከ3 ሳምንት በፊት ይፋ ሲሆን ብዙዎችን አስገርሞ ነበር። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገቡት በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ ማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውሎ ነበር። መሰረት ሚዲያ በዚህ ዙሪያ ያደረገው ክትትል እንደሚያሳየው ግን ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረዥም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑን አረጋግጧል። ጉዳዩ ምን ይሁን? ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ የሸጠችው ሼር እንደሆነ ሚዲያችን ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮቹ አረጋግጧል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበር። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉት የመንግስት ምንጫችን ናቸው። በዚህም መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ 500,000 ብር ሼር በስፋት ሲሸጥ መቆየቱ ታውቋል። 45ቱ ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረ መረጃዎች ያሳያሉ። ይህም ከበርካታ መቶ ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረ ተገምቷል። ስራው እንደ ፒራሚድ ስኪም ቀድሞ ሼር የገዙ ሰዎች ሌሎች ሰዎችን እንዲያምሱ የማድረግ አካሄድ እንደነበረው አንድ ጉዳዩን በቅርብ የተከታተሉ የመረጃ ምንጭ ያስረዳሉ። ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሼር የገዙ አሉ። ግለሰቧ ደግሞ ለዚህ አንዱና ዋናው ማሳመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተመሳቸውን ፎቶዎች በስፋት መልቀቋ ነው ይላሉ። መሰረት ሚዲያ ገንዘባቸውን ከከፈሉ ሰዎች እንደተረዳው በረከት ገበሬዋ በተለይ ከጠቅላይ ሚኒስትር አብይ አህመድ፣ ከደህንነት ቢሮዋ ኃላፊ አቶ ሬድዋን ሁሴን እና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ትጠቀምበት ነበር። ከእርሻዎቿ የምታመርቷቸውን የግብርና ውጤቶች በቅናሽ ለህዝብ እንድናከፋፍል በሚል በሼር ስም ብዙ ሰው እንደኛ ገንዘቡን ሰጥቶናል። ይህ ከሆነ 2 ዓመት ጭምር የሞላቸው አሉ፣ ዓመት ያለፋቸው ሞልቷል። ምንም እንቅስቃሴ ግን የለም የሚሉት አንድ የድርጊቱ ሰለባ ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበር ያስረዳሉ። ሌላ ብራቸውን እንደተበሉ የሚጠቀሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያን ስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትስአፕ ላይ ብቻ አልፎ አልፎ እንድትገኝ ያስረዳሉ። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡት ሴቶች እንደሆኑ የሚናገሩት ሌላኛው ምንጫችን ግለሰቧ የከፍተኛ ባለስልጣናትን ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳያነሱ ታደርግ ነበር ያስረዳሉ። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችው ለሼር ሽያጩ ብቻ ሳይሆን ከማንኛውም ሰው ጋር አለመገባት ውስጥ ስትገባ ጭምር ነው። ባለስልጣናት የእሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጫቸው በዚህ ሁኔታ በርካታ ሌሎች ያልተደረሳቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ለሚዲያችን ነግረውናል። ለምሳሌ በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፍ እንደነበር መረጃዎች ለሚዲያችን ደርሰዋል። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድን የመደመር ትውልድ መጽሐፍን በ50,000 ዩሮ ገዝታ ነበር። የእነዚህ አይነት ድርጊቶች በተለይ የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይስተዋላሉ የሚሉት ምንጮች በቅርቡ የኬና ሆቴል ባለቤትም በተመሳሳይ በቁጥጥር ውስጥ መዋላቸውን የዘገበው መሰረት ሚዲያ ነው።